ወይኔ ዳንሻ እንደዛ አይበገር የሆንከው ልጅ ኩስምን ለብለሳይ ብዬ ነው ከንፈሬ መጥጫ ያዘንኩትኝ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ በያላችሁ በዳርቻ ሰላማችሁ ብዛልኝ። ዛሬ እንደተለመደው ተመልሼ መጥቻለሁ። ዛሬ ተመልሼ ዋትሳፕ በሚል ሰላምታ ልቀበላችሁ ብዬ ነው። ጽጌሻ ተይ ተይ ተይ፣ ግድ የለሽም አብሮ አደግ እንደ አብሮ አደግ የከንፈር ወዳጅ የለም። ተይ መኪናውም ጋርዱም ያልፋል። ዳኒሻ እንግዲህ ምንም ማድረግ አይቻልም። ለካ ለጌታም ጌታ አለው ለንጉስም ንጉስ አለው የሚባለው ነው። እንደዛ ማን ይችለኛል ማን ይበገረኛል ብለህ ስታስብ እንግዲህ አንተ ጉልበተኛ ነህ ጉልበተኛ እጅ ወደ ላይ እኔ አልችልም ጽጌና ጽጌን ነው የምፈልገው ብለህ እጅ መስጠትን ሳይ ማለት ነው ብዬ ነው አንጀቴን የተላወሰው። የእውነት ከልቤ ነው ያዘንኩት። ከልቤ አንጀቴን የበላይ ዳኒሻ። ወይኔ 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 የማን እንደሆን ካላወቀም። ለማንኛውም ጽጌ ግን የከንፈር ወዳጅን ያውም ያብሮ አደግን ቢረሳ ቃቃ ጨዋታው ይረሳል። ቢረሳ የልጅነት ፎንቃ ይረሳል። ከመረሳትም በላይ ደግሞ አንተ ጤፍ የምታክል ልጅ እንደ ጤፍ ብለሽ ታሳንሸዋለሽ። ዳኒን የመሰለ ሸበላ አንተን የምታክል ጤፍ ምን ብዬ ነው ማገናኝ ከባሌ? አይ ታይ ጽጌ ታይ ቆጭሻል፣ ታይ ጸጽትሻል፣ ታይ እኛም ተመልካች እየለመድንሽ ነው። ለማንኛውም እንግዲህ ዳኒሻ እንደዚህ ኩስምን እዝን ብለህ ስትታይ አንጀት ነው የምታላውሰው። አንጀታችንን ያላወስከው ሆዴ ነው ቦጭ ብሎ ከንፈሬ መጥጬ ብዬ ያልኩት ያዘንኩት። ያው መቼም ያበሻ ዘን ብሎ ከንፈር ከመምጠጥ አያልፍም እንደምትሉ ተስፋ አደርጋለሁ። ተው እሱንስ ማላየብን በሱ እኮ ነው የምንታወቀው። ለማንኛውም ዳኒሻ እንግዲህ ዛሬ በጋርድ ያው ከተለቀቀ 2 ቀን ሆኖታል። በጋርድ ዳኒሻ ሰርጌን እንድትመጣ እፈልጋለሁ። መቅረት አይቻልም። ቶ የከንፈር ወዳጃችሁ የምትወዱትን ሰው ሰርጌና ብሎ ይህ ምን አይነት ንቀት ነው? ታይ ጽጌ ታይ በአንድ ገበታ ተቋርሳችኋል። ታይ የደናቅን የከንፈር ወዳጅ ነው። ግድ የለሽም ታይ። ማንም የለውም ምንም አያመጣም እንደሆነ ዳኒ ምንም እንደማያመጣም ያው ንጹህ ፍቅር እንደሆነ ተናግሯል። ንጹህ ፍቅር ያመኛል ነው። ንጹህ ፍቅር የሆነ ይኮሰኩሰኛል ነገር ብላለች ብቻና ወይ ንጹህ ፍቅር የሚኮሰኩስበት ዘመንና ጊዜ ላይ ደርሰናል። ለማንኛውም ያው ሰርተን እንለወጥ ሳይሆን እጥፍ ብለን እንለወጥ የሚለው በስቷል። እኛም ራሱ እጥፍ የሚል አንድ ሹገር ብናገኝ ትትት ብለን እንደ መላ መኖር ነው እንጂ ኑሮ እንደሆነ ተተኩሷል። ጊዜውም መላ ሆኗል እና መላ መፈለግ እንደሆነ ተሰምቶናል። ለማንኛውም እንግዲህ በምን መሰለ ጋርድ ምን መሰለ እሳቸው ብሏል። እንግዲህ ዳኒ ከእሳቸው ጋር ተይ አብሮ አደግሽን ይሻልሻለሁ እኔ ይሻልሻለሁ ተይ ጽጌዬ እኔ ይሻልሻለሁ እያለ ይገኛል ዳኒ። እንግዲህ ዳኒ ከዚህም በፊት በጉልበት የኔ ትሆኛለሽ፣ የኔና የኔ ብቻ ነሽ፣ ምንም አታመጭም፣ እኔ ነው ልበላሽ የሚገባው፣ እምበላሽም እኔ ነኝ ሲል ደረቱን ነክቶ እናውቃለን፣ ሰምተናልም። አገር ያወቀው ዓለም ያወቀው ነገር ነው። እንግዲህ ዛሬ ግን ኩስምን ብሎ ተይ ጽጌዬ እያለ ምን ይገኛል። ለጌታም ጌታ አለው ለንጉስም ንጉስ የሚባለው እኮ ይሄ ነው። ለማንኛውም ዳኒ ጸባይ መግዛትና በጸባይ መለመንም ጥሩ ነው። አንድ አልበላ የምትልና አልበገር የምትል ሴት በጸባይ ነው ልትገዛት የምትችለው። በቃ ጸባይና ትሁት ሆነ ታይ ግድ የለሽም ብለህ በፍቅር በስልት አንጀቷን ስትበላላት ነው እንጂ እንደዚህ በጉልበት ይውል ራስ የማይነካካ ነገር ነካክተ ይው ጭራሽ አንድ ሹገር ዳይስፖራ ጠበሰች። በጋርድ ነው እንቅስቃሴው። በመሰለ መኪና ዳኒሻ ወረታች አንተ ትታያታለህ። ወረታች
ከላይ ወደ ቁልቁለት ሲታይ እኮ እናውቃለን መቼም ላይ ሶስተኛ ፎቅ ላይ ሆናችሁ ወደ ታችኛው ፎቅ ምድር ላይ ያለው ስታዩት በቃ እኔ ንጉስ ነው የምንልበት ቀን እኮ ነው ጊዜ ነው። ስለዛ እንግዲህ ዳንሻ ምንም ማድረግ አይቻልም። ንጹህ ፍቅርሽን እያልሽ ይዘሽ መክረምሽ ነው። ለማንኛውም በጸባይ እትት ብለህ ጽጌን ወደ እቅፍ ለማምጣት ሞክር። በጉልበት የሚሆን ነገር የለም። ንጹህ ፍቅርም ቢሆን በጉልበትና ደረት በመንፋት በቃ እኔን የምበላሽ የኔ ሚስት ነሽ ማንንም አያገባሽም አትበል። እኔ ነግሬያለሁ፣ መክሬያለሁ፣ አስመክሬያለሁ። ደረትን አትንፋ። ደረት በመንፋት የሚመጣ ነገር የለም ብዬ አስረድቻለሁ። ያንተው ደረት መንፋት ምን አመጣ? ማጅራት መቺ በራስ በገንዘብ ጽጌሻ በማትፈልግበት ውስዋስ ውስጥ ከተትካት። ምን ንቀት የምታመጣው ንቀት ነው ማጅራት መቺ እንዲያስመጣብህ ያደረገ እና ጽጌሻ ደግሞ ያው መቼም የልጅነት የከንፈር ወዳጅ የትም አይገኝም ይባላል እኮ እና ያው የልጅነት የከንፈር ወዳጅ ስለሆነ አስቴትም መላም ብለሽ ወደ ፎንቃችሁ ብትመለሱ ባይ ነኝ። እና መቼም ሶሪ አለና ይቅርታ አርገሽለት ወደ ነበረ ተመልሳችሁ የነበረው ፍቅራችሁና ትዳራችሁ ማለት ያው መጋባቱ አይቀርም። እንግዲህ ዳኒም ሽማግሌ እልካለሁ አገባሻለሁ በወግ ማረጉ ብሏል እና ያው በወግ ማረጉ ማግባት ነው እንግዲህ ሰርተን መላ ብለን ተፍ ብለን እዚህ ጋርዱ ቦታ ላይ እንደርሳለን ብሏል። ያው እንግዲህ ተሰሪና ጋርድ ይቀጥረሻል ችግር የለውም ጊዜው እኮ እንደዛ ነው። በቃ ተፍ ብሎ መስራት ነው። ግን ያው ወንዶች ምን አለ መሰላችሁ ተፍ ብላ አብራችሁ ልታድግ የምትፈልግን ሴት እናታችሁ ተመስላችሁና ሚስት ፍለጋ ትሄዳላችሁ። በቃ አብራችሁ ልታድግ ደፋ ቀና የምትል ሴት አይመቻችሁም። እግሯን ሰቅላ ያንተን ኪስ የምትጠብቅ ሴት ነው የምትፈልገው። ራሷን የምትከብ ሴት በቃ ለጥፍሬ አንጣ፣ ለሞሮኮ ባዝ፣ ለሳሙና ባዝ፣ ለስቲም ባዝ፣ ለእንትን ባዝ፣ ለሁማኔር የምትልህና የምትፈልገው ሰርታ ራሷን የምትችል ሰርታ ቤቷን የምታስተዳድር ቤቴን ብላ ደፋ ቀና የምትለው እናትህ ትመስለና ፍቅረኛ ወይንም ሚስት ፍለጋ ትወጣለህ ወደ ውጭ። ይሄ ነው የመጨረሻ የወንዶቹ ማለት ነው። ጽጌሻም ልክ ናት በዚህ ማለት ነው። በቃ እንደዚህ ቆፍጠን ስንል ነው ኮራ ስንልና መነጽሯን ቋ አረገችበት ኮላይ ላይ አይ ጽጌ ስትቀናጭ የምሬን ብለሽ መሬት አይንካኝ መሬትን መርገጥ አልፈልግም አየር ላይ ልንሳፈፍ ስትይ እንዴት እንደሚያምርብሽ የእውነት ስትቀናጭ። ያው ግን ባሎችሽ ቋሚ የላቸውም እንጂ እሱ ነገር ነው የሚያሳስበው። በቃ አንዱ ሌላ ታመጭብናለች። ግን ያው ብቻ ለሳክስም ሆነ ለምንም ቋ የምትያት ነገር ዳይስፖራ የማይጫወትሽ ይሄ የቅንጡ የዳይስፖራ ልጅ የሀብታም ልጅ የሚያጫውትሽ ነገር በቃ ትችይበታለሽ፣ ይመችሻል ማለት ይሄዳል ካንቺ ጋር። ይሄ መነጽርሽን ከፍ ዝቅ ስታረጊበት ዳኒሻ የምሬንም ልጅ ሳምባውን ሊተፋን የደረሰው በቃ ጨጓራ ኤክስፐርድ ደርሷል። እርግጠኛ ነኝ ያው የጨጓራ ሕክምና እንደሚያስፈልገውም ነው ያየሁትኝ። ለማንኛውም ዳኒሻ እንግዲህ ወደ ራስ ተመልሰ በትህትና ጽጌዬዋ ያጥንቴ ፍላጭ የሳምባዬ የመተንፈሻዬ ሳምባ ብለ በፍቅር ካላንቺ አይኖቼ ማየት ተስኗቸዋል። ካላንቺ አይሆንልኝም፣ አይበላኝም፣ አይጠጣኝም ብለ በፍቅር ጠብር ግፍ ብለ ወደ ራስ ማምጣት ይኖርባል። እበላሻለሁ የኔ ነሽ የምንም ሰርግ የለም እንዴ አንተ የገፋትን አንተ ያጣጣልካትን አንተ በንቀት የምታናግራትን እሽኮለሌ ብሎ ልክ እንደ እንቁላል አስኳል የሚቀበላት ባል ይመጣልኩ። ሴት ልጅ እኮ በዚህ መልኩ ነው የምታጡት። ወንዶች የምትወዷትን ሴት የምታጡት በዚህ መልኩ ነው። እናንተ በንቀት ነው የራሳችሁ ማድረግ የምትፈልጉት። ሂጂ ነይ እያልክ እያጣጣልክ ማለት ነው። አንተ ደፋ ቀና የምታደርጋትን የምታበሻቀጣትን የሚንከባከባት ይመጣል። አታይም? በጋርድ መኪና ከፍታ እንዳትገባ አንተ የታክሲ አሰጣጥም የታክሲ መኪና ከፍቶ ምን የመሰለ መኪና ላይ ሹፌር ተቀጥሮ እንዳትነዳ ለምን ትደክማለች? እንዲህ መሪ እያንቀሳቀሰች እንዲህ ለምን? እንዲህ አይነቱ ይመጣል። ተጠንቀቁ ወንዶች፣ የያዛችሁትን አጣጥሙ። ካለበለዚያ ሞጭላፋ በበዛበት ሰዓት ከሴቱም ከወንዱ ሞጭላፋ በዝቷል። ጠንቀቅ በሉ። የያዛችሁትን ወርቅ እንደ መዳብ አትቁጠሩ። እንዴ አልማዝ አድርጎ የሚያስበው መቶላት ያደርግና ከዛ ወዲህ ወይኔ ወዴት ነው ብትል የለም
ስለዛ ወንዶች ጠንቀቅ በሉ። የራሳችሁን ወርቅ ተንከባከቡ። አልማዝ አርጋችሁ መዳብ አርጋችሁ እንዳትቆጥሩት። እንደ አልማዝ ከወርቅም ወደድ ባለ መልኩ እንደ አልማዝ አይቶ ፍስም ያረጋት ይመጣልና ስለዛ እንደዛ በማድረግ አስቡበት። ሴቶችዬ ግን ልክ እንደዚህ ቅብረር ስትሉ እንደ ጽጌ ወይ ጽጌዬ እንደው ቅብረር ስትይ ሰርጊን እንዳትቀር መቅረት አይቻልም። እንደዚህ ወጥቶ በቃ እንዴ እኔ ለሞትልሽ በቃ መነጽርሽን ቋ ስታረጊበት ምናምን ደስ ስትውረገረጊ ኧረ ተይኝ ኩረት ያልኩት ዳኒ እንዳትሰማው ለአንተም አዝኛለሁ። ለአንተም አይ ክፉ ቀን ሲጥር እኮ ብዬ አዝኝላለሁ። ለአንተ ለሌሎች ወንዶች ትምህርት ነው። የጠገፋችሁት በጉልበት ታላገኘው የምትሉትን ነገር ልክ እንደዚህ ማጣትም ሊኖር ስለሚችል ተጠንቀቁ ለማለት ነው። ውድ ቤተሰቦቼ ተመልሼም ያው አልጠፋባችሁ መለስ እያልኩ ቶሎ እመጣለሁኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ዛሬ እወዳችኋለሁ። ከኔ ጋር ቻው።